ፊልሙ የሚጀምረው ከተለያዩ ሀገራት የተወጣጡ ሰዎች ታስረው ወደሚገኙበት የሳይቤሪያ እስር ቤት ውስጥ ነው። ከዚህ እስር ቤት ማምለጥ የማይቻል ነው። እስር ቤቱ በሺዎች የሚቆጠሩ ኪሎ ሜትሮችን በሚሸፍን በረዶና ጥቅጥቅ ያሉ ደኖች የተከበበ ነው። ከሁለተኛው የዓለም ጦርነት በኋላ ሶቪየቶች በሺዎች የሚቆጠሩ ሰዎችን ማርከው በከሰል ማዕድን ውስጥ ቀንና ሌሊት እንዲለፉ ያስገድዷቸዋል። እስር ቤቱ ራሱ ጥበቃ አልነበረውም። ሆኖም ማንም ለማምለጥ አይደፍርም ነበር። ከግድግዳው ባሻገር ማለቂያ የሌለው የበረዶ ባህርና ከሰው መኖሪያ ቤቶች በሺዎች የሚቆጠሩ ኪሎ ሜትሮች የሚርቅና ቀዝቃዛ ምድረ በዳ ነው። በዚህ የበረዶና የዝምታ ምድር ውስጥ ማንኛውም እስረኛ ስለ ነፃነቱ ማለም እንኳን አይችልም። ከእነዚህ እስረኞች መካከል ያኑሽ የተባለ የፖላንድ ጦር መኮንን ይገኝበታል። በሐሰት በተለያዩ ወንጀሎች የተከሰሰው ያኑሽ የእምነት ቃል እንዲፈርም ያስገድዱታል። እርሱ ግን ፈቃደኛ አልሆነም። መርማሪው መኮንን ተበሳጭቶ የያኑሽን ሚስት ያመጣታል። እያለቀሰች ያኑሽ ባለቤቷ እንደሆነ፣ የኮሚኒስት ፓርቲን እንደሚጠላ እንዲሁም ለፖላንድና ለሌሎች ሀገሮች ስለላ እንደሚሰራ ትናገራለች። ያኑሽ ደንግጦ ወደ እሷ ሲመለከት ግን እውነቱን ይረዳል። አሰቃይተዋት የሐሰት ቃል እንድትሰጥ እንዳደረጓትም ይገነዘባል። በዚህ የሐሰት ቃል ምክንያት ያኑሽ በስለላ ወንጀል የ20 ዓመት እስራት ተፈርዶበት በዚህ በሳይቤሪያ ውስጥ ወደሚገኝ ካምፕ ይላካል። ሰላም፣ እንዴት አላችሁ? ይህ የፊልም ያለህ የዩቲዩብ ቻናል ነው። ለዛሬ ልብ አንጠልጣይ የሆነ የእስር ቤት ፊልም ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን ይቀላቀሉ። ለወዳጅ ዘመዱ ለማጋራትም ላይክ እና ሼር ማድረግም ይቻላል። ወደ ፊልሙ እንሂድ። የእስር ቤቱ ኃላፊ ለእስረኞች ንግግር ያደርጋል። እስር ቤታችሁ ይህ ካምፕ ብቻ ሳይሆን ሳይቤሪያ በሙሉ እስር ቤታችሁ ናት ይላቸዋል። በዚህ መንገድ ለማምለጥ እንኳን ብትሞክሩ የአካባቢ ነዋሪ እስረኛ ገሎ ለሚያመጣ ሰው ከፍተኛ የገንዘብ ሽልማት ስለሚሰጠው ከውጭ ያሉ ሰዎች ይገሏቸዋል ይላቸዋል። ቀጥሎ እስረኞቹ ምግብ ተሰልፈው ይታያል። በዚህ ሰዓት ያኑሽ የተራበ አረጋዊ እስረኛ ያያል። ያኑሽ ምግቡን ለአረጋዊው ይሰጠዋል። ይህን ያየ ሚስተር ስሚዝ የተባለ ሰው እዚህ ሰብአዊነት የለም፣ ምግብህን ለሌላ ሰው ከሰጠ ዕለታዊ ምግብህን በግማሽ ይቆርጡብሃል ይለዋል። ከዚያም ያኑሽ ካባሮሽ ከተባለ ተዋናይ የነበረ እስረኛ ጋር ይገናኛል። ካባሮሽ በፊልም ላይ የሀብታም ሰው ገጸ ባህሪን ስለተጫወተ ብቻ የ10 ዓመት እስራት እንደተፈረደበት ለያኑሽ ይነግረዋል። ያኑሽም ከዚህ ለማምለጥ መንገድ ካለ ካባሮሽን ይጠይቀዋል። ካባሮሽም የለም ይለዋል። ከዚህ ለማምለጥ እንዳያስብና ቢሞክርም እንደሚገድሉት ይነግረዋል። በማግስቱ ሁሉም እስረኞች እንጨት ለመቁረጥ ወደ ጫካ ይሄዳሉ። በዚህ ጊዜ ያኑሽ የሚያመልጥበትን ቦታ ይፈልጋል። ምሽት ላይ ካባሮሽ ለያኑሽ የማምለጫ ዕቅድ እንዳለው ይነግረዋል። እንደ ያኑሽ ያለ ደፋርና የማይፈራ ጓደኛ እስኪያገኝ ድረስ ሲጠብቅ እንደነበረም ይገልጽለታል። ካባሮሽ ዕቅዱን ለያኑሽ ሲያስረዳው ከዚህ 500 ኪሎ ሜትር ርቀት ላይ የባይካ ሐይቅ አለ። በሐይቁ ዳርቻ ወደ ደቡብ ከሄድንም የባቡር መንገድ እናገኛለን። እሱን እንዳቋረጥን ደግሞ ድንበር መድረስ እንችላለን። ነገር ግን መጀመሪያ የክረምቱ ወቅት ይለፍ፣ ከዚያም እናመልጣለን ይለዋል። በተጨማሪም ለጉዞ የሚሆን በቂ ምግብ ማጠራቀም አለብንም ይለዋል። በየቀኑ ጥቂት ምግብ መሰብሰብም ይጀምራሉ። አንድ ቀን ያኑሽ ሚስተር ስሚዝ እና ሌሎች እስረኞች በከሰል ማዕድን ውስጥ ለመስራት ይሄዳሉ። እዚህ መኖር በጣም አስቸጋሪ ነው። በዚህ ጊዜ ያኑሽ ቅዠት ውስጥ ገብቶ ቤቱን ማየት ይጀምራል። ያኑሽ ወደ ቤቱ አቅጣጫ መጓዝ ሲጀምር አንድ ዘበኛ ሊተኩስበት ሲል ሚስተር ስሚዝ ይዞት ሕይወቱን ያተርፍለታል። እዚህ ጋር ያኑሽ ስለ ካባሮሽ የማምለጫ ዕቅድ ለሚስተር ስሚዝ ይነግረዋል። ሚስተር ስሚዝ ግን ካባሮሽ ምንም አይነት ዕቅድ የለውም፣ ዋሽቶሃል። እሱ ለአዳዲስ እስረኞች ሁል ጊዜ እንዲህ ነው የሚላቸው፣ ማምለጥ ከፈለክ እኔ እረዳሃለሁ ይለዋል። ያኑሽም ለምን ከእኔ ጋር ማምለጥ ፈለክ ብሎ ሲጠይቀው ሚስተር ስሚዝ አንተ ጥሩ ሰው ነህ፣ ሰብአዊነት አለ፣ ይህ ለእኔ ጠቃሚ ሊሆን ይችላል። መንገድ ላይ የሆነ ነገር ቢያጋጥመኝ በእርግጠኝነት ትረዳኛለህ ይለዋል። አንድ ምሽት ከባድ የበረዶ ማዕበል እየዘነበ ሳለ ያኑሽ ይህንን አይቶ ለካባሮሽ ዛሬ ለማምለጥ ትክክለኛ ጊዜ ነው፣ ምክንያቱም ማዕበሉ የእግራችንን አሻራ ስለሚያጠፋው ዘበኞች ሊያገኙን አይችሉም ይለዋል። ነገር ግን ካባሮሽ በቂ ምግብና ዝግጅት ስላላደረገን ዛሬ ትክክለኛ ጊዜ አይደለም በማለት እምቢ ይለዋል። እዚያው የነበረው ቫልካ የተባለ ሩሲያዊ ወንጀለኛ እስረኛ
ንግግራቸውን ይሰማል። ቫልካ ያኑሽን በማስፈራራት እሱም አብሯቸው ለማምለጥ እንደሚፈልግ ይነግሯል። ያኑሽም ይስማማል። በዚያ ምሽት ያኑሽ፣ ሚስተር ስሚዝ፣ ቫልካና ሌሎች 7 ሰዎች ለማምለጥ ይዘጋጃሉ። ካቫሮሽ ግን ዝግጅቱ ስላልተጠናቀቀ አልሄድም ይላል። ለማምለጥ በመጀመሪያ ጄኔሬተሩን ያጠፋሉ። ጄኔሬተሩ የሚጠፋው ለ10 ደቂቃ ብቻ ነው። ከዚያም ሽቦውን ቆርጠው ወደ ጫካው መሮጥ ይጀምራሉ። ዘበኞች እስረኞቹ ማምለጣቸውን ሲያውቁ ፍለጋ ወደ ጫካው ይገባሉ። ነገር ግን በኃይለኛው የበረዶ ማዕበል ምክንያት የእስረኞች የእግር አሻራ ስለጠፋ ዘበኞች ወዴት አቅጣጫ እንዲሄዱ ማወቅ ተሳናቸው። በዚህም ምክንያት ውሾችን ወደ ጫካ ይለቃሉ። በሌላ በኩል የበረዶ ማዕበል ለእስረኞች ወደፊት ለመጓዝ አስቸጋሪ አድርጎታል። ነገር ግን በቫልካ ቢላዋ የዛፍ ቅርንጫፍ እየላጡ የፊት ማስክ በመስራት ወደፊት ጉዟቸውን ይቀጥላሉ። ጠዋት ሲሆን ከካምፑ በጣም ርቀው ስለነበር ዘበኞች ሊያገኟቸው የሚችሉበት እድል ጠፋ። በአንድ ቦታ ተቀምጠው የያዙትን ምግብ ሲያዩ ለጥቂት ሳምንታት የሚበቃ ሆኖ አገኙት። ትንሽ ካረፉ በኋላ ጉዟቸውን ቀጠሉ። በደቡብ በኩል ባለው በባይካ ሐይቅ በኩል አልፈው ድንበር መድረስ ነበረባቸው። ይህም ብዙ ቀናት የሚፈጅ ነበር። ያኑሽ የፀሐይ መውጫ አቅጣጫን በመጠቀም መንገዱን ይመራል። ጉዟቸውን ቀጥለው ምሽት ሲሆን ጫካ ላይ ያርፋሉ። እሳት ለማንደድም ሁሉም እንጨት ፍለጋ ይሄዳል። ከእነሱ መካከል ካዚክ የተባለ ወጣት በሌሊት ማየት አይችልም ነበር። ይህንንም የሚያውቀው አንዱ ጓደኛ ብቻ ነበር። ካዚክ በጫካ ውስጥ እንጨት ሲፈልግ ይጠፋል። ሁሉም ከእንጨት ፍለጋ ተመልሰው ሲመጡ ካዚክን አጡት። በዚህም ሁሉም ይፈልጉት ጀመር። ነገር ግን የትም ሊያገኙት አልቻሉም። ጠዋት ሲነቁ ግን ካዚክ በአካባቢያቸው ተቀምጦ አዩት። ሆኖም በሚያሳዝን ሁኔታ በከፍተኛ ቅዝቃዜ ምክንያት በረዶ ሆኖ ሞቶ ነበር። ይህንን በማየታቸው ሁሉም አዘኑ። ያኑሽም ዛሬ አንድ ነፃ ሰው ሞተ አለ። ከዚያም የመጨረሻ ስንብት አድርገውለት አስክሬኑን ቀበሩት። ከዚያም ጉዟቸውን ቀጠሉ። በጉዟቸው ላይ ብዙ ቀናት አለፉ። በዚህ ጊዜ ምግባቸው አልቆ ነበር። ረሃባቸውን ለማስታገስም ነፍሳትና የወፍ እንቁላሎችን መብላት ጀመሩ። እንደ እውነቱ ከሆነ የባይካ ሐይቅ መድረስ የነበረባቸው ከ1 ሳምንት በፊት ነበር። ነገር ግን መንገዱን በመሳታቸው አሁንም ከሐይቁ ርቀው ነበር። አንድ ምሽት ተኝተው ሳለ የእንስሳት ድምፅ ሰሙ። ምን እንደሆነ ለማየት ሲጠጉ ተኩላዎች ያደኑትን እንስሳ ሲበሉም አዩ። ይህንን ሲያዩ ተኩላዎችን አባረው የተረፈውን ስጋ በሉ። ይህም ትንሽ እረፍት ሰጣቸው። በማግስቱ ጠዋት ያኑሽ የባይካን ሐይቅ ለመፈለግ ብቻውን እንደሚሄድ ለሁሉም ነገራቸው። በ1 ሳምንት ውስጥ ካልተመለሰ እንደሞተ እንዲቆጥሩትም ነገራቸው። ከዚያም ያኑሽ ሐይቁን ለመፈለግ ብቻውን ሄደ። ከብዙ ችግርና መከራ በኋላ በ3ኛው ቀን መጨረሻ ሐይቁን አየው። ያኑሽ ተመልሶ በመምጣት ለጓደኞቹ ነገራቸው። በዚህን ጊዜ የያኑሽ ጤንነት ተባብሶም ነበር። ስለዚህም ተንከባከቡት። በማግስቱ ወደ ሐይቁ ጉዟቸውን ጀመሩ። በዚህ ጊዜ አንዲት ልጃገረድ ስትከተላቸው አዩ። ከሩሳውያን እየሸሸች እንደሆነና ለብዙ ቀናት ተርባ እንደነበር ነገረቻቸው። አብረዋት እንዲወስዷትም ለመነቻቸው። ያኑሽና ቮስ ሊረዷት ፈለጉ። ሌሎች ግን በቂ ምግብ ስለሌላቸው ሊወስዷት ፈቃደኛ አልነበሩም። ስለዚህም ትተዋት ወደፊት ቀጠሉ። የባይካ ሐይቅ ዳርቻ ሲደርሱ አንድ አጋዘን ረግረግ ውስጥ ገብቶ አዩት። አጋዘኑን ገድለው ለምግብነት ተጠቀሙት። ይህም ለጥቂት ቀናት የሚሆን ምግብ ሆነላቸው። ምሽት ላይ ቮስ ልጃገረዷን ይዟት መጣ። ምግብ ሰጥተውም ከቡድን ውስጥ አካተቷት። ስሟ ኤሬና ይባላል። በማግስቱ ገላቸውን ታጥበው ልብሳቸውን አጥበው ጉዟቸውን ቀጠሉ። በጉዞ ወቅት ኢሪና ከእነርሱ ጋር ተላመደች። ጥቂት ቀናትን ከተጓዙ በኋላ ባቡር መንገድ ወዳለው ቦታ ደረሱ። ከዚያም ተነስተው የሞንጎሊያ ድንበር ለመድረስ 5 ወይም 6 ቀናት ይፈጅባቸዋል። በቀን ውስጥ ሰዎችና ፖሊሶች ስለሚኖሩ የባቡር መንገዱን በሌሊት ለመሻገር ወሰኑ። ምሽት ላይ ወደ ሞንጎሊያ ድንበር መጓዝ ጀመሩ። ነገር ግን እዚህ ጋር ቫልካ ራሱ ሩሲያዊ ስለሆነ ከእነርሱ ጋር መቀጠል እንደማይችልና እዚያው እንደሚቀር ለያኑሽ ነገረው። ያኑሽም ቫልካን ተሰናብቶ ወደፊት ቀጠሉ። የሞንጎሊያ ድንበር ሲደርሱ በበሩ ላይ የስታሊን ፎቶ አዩ። ይህም ሞንጎሊያ አሁን በኮሚኒስት ቁጥጥር ስር መሆኗን አሳወቃቸው። ይህንን ሲያዩም ተስፋ ቆረጡ።
አሁን ሞንጎሊያም ለእነርሱ ደህና አልነበረችም። እዚህ ጋር ያኑሽ ህንድ በአሁኑ ጊዜ የብሪታንያ አገዛዝ ስር ስለሆነች እዛ ደህና ልንሆን ስለምንችል በቲቤት በኩል ወደ ህንድ እንሂድ አለ። ነገር ግን ሂማሊያን መሻገር ይኖርባቸዋል። ቢሆንም ለነጻነታቸው ሲሉ ሂማሊያን ለመሻገር ወስነው ወደፊት ተጓዙ። በዚህ ጉዞ ወቅት ሰፊውን የጉቢ በረሃ ማቋረጥ ነበረባቸው። ሳይሸበሩ ወደፊት መጓዛቸውን ቀጠሉ። በበረሃ ውስጥ ያገኙትን ሁሉ እየበሉ ረሃባቸውን ያስታግሱ ነበር። ጥማታቸውን ለመቁረጥ ደግሞ ልብሳቸውን በጥቂት ውሃ እያረጠቡ ይጠጡ ነበር። ከፀሐይም ለመከላከል ልብሳቸውን እንደ ጥላም ይጠቀሙታል። ነገር ግን ይህ ሁሉ በቂ አልነበረም። ጉዟቸውን ሲቀጥሉ ሁኔታቸው እየተባባሰ መጣና ውሃ አለቀባቸው። በዚህ መሃል ሚስተር ስሚዝ በምስራቅ በኩል ራቅ ብሎ አንድ ዛፍ አየ። ይህ እዛ ውሃ ሊኖር ይችላል ብሎም እንዲያስብ አደረገው። ያኑሽ ግን ይህ ቅዠት እንደሆነና ወደ ደቡብ መጓዝ እንዳለባቸው ነገረው። ሚስተር ስሚዝ ግን ያኑሽን ሳይሰማ ዛፎቹ ወዳሉበት አካባቢ መጓዝ ጀመረ። እንደ ዕድል ሆኖ እዚያ የውሃ ጉድጓድ ነበረ። ይህንንም ሲያዩ በጣም ተደስተው ከጉድጓዱ ውሃ ጠጡ። ውሃ ስላለ እዚህ ለጥቂት ቀናት መቆየት ፈለጉ። ሆኖም ያኑሽ ውሃ ቢኖርም ምግብ እንደሌለ ለሁሉም አሳሰበ። ያለ ምግብ ይዳከሙና መጓዝ አይችሉም። ስለዚህም ሁሉም ወደፊት ለመጓዝ ወሰነ። በማግስቱ የቻሉትን ያህል ውሃ ይዘው ጉዟቸውን ቀጠሉ። ጉዟቸው ከቀን ወደ ቀን አስቸጋሪ እየሆነ መጣ። በዚህ መሃል በበረሃው ውስጥ ከባድ የአሸዋ ማዕበል ተነሳ። እንደ ዕድል ሆኖ ከማዕበሉ ሕይወታቸው መትረፍ ቻሉ። ነገር ግን አብዛኛው ሰው ውሃው ፈሶበት ነበር። ቢሆንም ግን ወደፊት መጓዝን ቀጠሉ። በዚህ መሃል ኢሪና እየተጓዘች ሳለ ወደቀች። እግሮቿ በጣም አብጠው ነበር። ነገር ግን ለሌሎች ችግር እንዳትሆን ወደፊት ለመጓዝ ትሞክር ነበር። ሆኖም ጥቂት እንደተጓዘች ኢሪና እንደገና ወደቀች። በሚያሳዝን ሁኔታም ሞተች። ለኢሪና ክብር ሰጥተውም ጉዟቸውን ቀጠሉ። ከጥቂት ቀናት በኋላ ቶማስ የተባለው ሌላኛው ጓደኛቸው ሞተ። አሁን 4 ብቻ ቀሩ። ቀናት እያለፉ ሲሄዱ በጣም ተዳከሙ። መንፈሳቸውም እየተሰበረ መጣ። አሁን ሚስተር ስሚዝ ተስፋ ሊቆርጥ ተቃርቧል። ለያኑሽ ከዚህ በኋላ መቀጠል አልችልምም አለው። ይህንን ሲሰማ ያኑሽ መንፈሱን ለማነቃቃት ሲል ከጥቂት ዓመታት በፊት በሩሲያ የተገደለችው ልጁን ስም ጠቀሰለት። ከዚያም በኋላ ሚስተር ስሚዝ ተነሳሳና ጉዞውን ቀጠለ። ከጥቂት ቀናት በኋላ በረሃውን አቋርጠው ውሃ ወዳለበት ቦታ ደረሱ። እዚያም እባብ ገድለው በሉ። ለጥቂት ሰዓታት ከተጓዙ በኋላ የታላቁ የቻይና ግንብ ደረሱ። ነገር ግን በቻይናና በጃፓን መካከል ጦርነት ስለነበር ወደ ቻይና መግባት አልቻሉም። ከዚያም በበረዶ የተሸፈነውን ሂማሊያ ወደ ቲቤት መጓዝ ጀመሩ። በዚህ ጉዞ ወቅት አንድ ገዳም ደረሱ። ከዚያም በደስታ ተቀበሏቸውና የምግብና የመጠለያ ዝግጅት አደረጉላቸው። እዚህ ጋር አንድ መነኩሴ ወደ ህንድ ለመሄድ በሲኪም በኩል ማለፍ እንዳለባቸው ነገራቸው። ነገር ግን በረዶ ሊቀሰቀስ ስለሚችል አሁንም መሄድ እንደማይችሉ ነገራቸው። ያኑሽ ግን ወዲያውኑ መውጣት ፈለገ። ሚስተር ስሚዝ ከዚህ ተነስቶ ወደ ላሳ ከዚያም ወደ ቻይና እንደሚሄድ ለያኑሽ ነገረው። ምክንያቱም በቻይና ውስጥ የአሜሪካ ጦር እንቅስቃሴ ስላለ ነው። ወደ አሜሪካ ለመመለስ የእነርሱን እርዳታ ለማግኘትም አቅዷል። በማግስቱ ያኑሽና የተቀሩት 2 ሰዎች በሂማሊያ በኩል ጉዟቸውን ሲቀጥሉ እናያለን። ከተወሰነ ጊዜ በኋላ መንደርተኞች ወዳሉበት ወደ ሲኪም ቦታ ደረሱ። ከዚያም ያኑሽ ለ50 ዓመታት ያህል በፖላንድ ወደሚገኘው ቤቱ መመለስ እንዳልቻለ ተገለጠ። ምክንያቱም ፖላንድ አሁን በኮሚኒስት ቁጥጥር ስር ነበረች። በ1989 ፖላንድ ነፃ ከወጣች በኋላ ብቻ ነው ያኑሽ ወደ ቤቱ የደረሰው። ያኔም ሁልጊዜ በቅዠት ያየው የነበረውን ትዕይንት ከዓይኑ ፊት ቀረበ። በዚያ ጊዜ ከበሩ አጠገብ ካለው ድንጋይ ስር ቁልፉን አነሳና በሩን ከፈተው። በቤት ውስጥ የያኑሽ ሚስት ነበረች። እሷ አሁን አርጅታለች። እርስ በርሳቸው ሲተያዩ ስሜታዊ ሆነው ተቃቀፉ። ፊልሙ በዚህ አበቃ። እንግዲህ ቤተሰቦች ለዛሬ ያዝንላችሁ ፊልም ይህንን ይመስል ነበረ። በቀጣይ በአሪፍ ፊልም እስክንገናኝ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን ይቀላቀሉ። ለወዳጅ ዘመዶ ማጋራት ካሰቡም ላይክ እና ሼር ማድረግ ይቻላል። በቀጣይ እስክንገናኝ ሰላም።